ቀሽቲኮ ወይ ማልታዲሽ አረላሽ ጎዳ እንዴ የኦሮምኛ እርድና ታውቂዋለሽ? ላሽ ጎዳቦ ማዲሽ ሙጫ ኢልማ ፋታ ቢትን ጀዲኒ ማልታዲ የገባት የሀገሯ ቋንቋ ጃፊ ተረዳት። ታሽቷ ማን አባቱ ነው ሲያስለቅስሽ የነበረው? ሙጫ ፊልክልኪ ማሊኒ ተመቻት ማለት እንዴ? እኛ እኮ እንዲህ ነን። አንዴ ነው የሰው ልጅ ወደ ደስታ የምንቀይረው። ጅቦዬ በረድ እኮ ጃፒን አስገቢ በእናትሽ። እሱን ና ብሎ ያስገባኝ እኮ አረችን ልጅ የሆነ ነገር በዳት አለ። ስንደረደር መጣሁኝ። አስገቢ ሙጫ ፊልክልኪ። አንቺማ እንዲህ እንዳትሆኝብን እንዴ! ምን ሆነሽ ነው? እንውጥሻለን። ስንት ገና ለተስፋ የምንጠብቀውን እንባ አፍስሰሽ አራኪ ነው። እዚህ ቁጭ ብላ 4 ኪሎ ከሀዘን ወደ ደስታ ብለሽ ፖስችው። ምን ተፈጥሮ ነው? እስቲ ምን ናፈቅንሽ? ምንድነው? ትዝታ ነው። ናፈቅናት። በቃ ሰሞኑን ጣል አረግናት። ገባ አለን እኮ አንሄድብሽም። ካሞ ሌዲ ጃፊ አውቀ ጃፊ በእናትህ ጃከሽቲ ላሽ ጎዳ ምን እያረቡ እስክስታ ጃቢ አታስለቅሳት ነው ትንሽ ሰዋኒ ቤት አረጋል ጃቢ። ከዛ ደግሞ አለኝ አስለቅሳት ትንሽ ኖ ግን ቀሽ አባብስባል አለ ሌላ ራሴ እኮ ከታች እኮ። እሺ ንገሪኝ፣ ትንገረን ምንድነው ትዝታው? ፍቅር ኖ አንድ ደቂቃ በዘፋኙ አልቅሳ በጦረኛው አልቅሳ ቀሽቲኮ ላሽ ጎዳ ማልታቲ ሙጫት አዲሱ ጫማ ማነው ሰረቀ? አዲሱ አለሚቱ የቴደሽ መጣቱ ባርበሬል እትጋዛ ባርበሬ ለመግዛት የሁሉ ሰዓት ማን ፈቅዶላት? ኢሹም እርሾ ለቂጣ እርሾ ለዳቦ እርሾ ሰሚ ቀሽት መነጽር አስለቅሳት። አንተ ደግሞ ቆይ ምንድን ነው የሆንሽው? እስቲ ንገሪኝ። አንጀቴ ቆስሏል። ስማ ግን ታለቅሳታል ጅቦ ስታሳዝን እኮ በቃ ወይኔ አንጀት ስትበላ አዳምጣት እስቲ ጅቦ አዳምጣት። እሺ አስለቅሳት፣ በኋላ እናስቃታለን። አይኔን እያለች ነው። አንሻማ ቀሽቲ ሲኮሪ አስጋላ ጅርታ የኔ ቂማሚ ሳቀች። በቃ ሳቀች። አሁን ደግሞ ጃፊ አስለቅሳት ትንሽ ቡላላን አስለቅስ እስቲ ቡላላን ቆይ አረቷት በላ ሆድ ብሶ ቀንም ሙሉ እኮ ነው ያለቀሰችው። አንተ ዛሬ ይቅር እና እኔ ፈገግሳስ ስማ የሆነ መጠጥ አለ የማይስማማት እሱን ስትጠጣ ነው የምታለቅሰው። አጣጪ ብለናት ነበር እኮ ባለፈው እየነገርናት። ቡላላን ሳቦ በእናትህ ዲጂ እኮ እኔ አሁን ኢትዮጵያ
በቃ ቤቢ አንጀት እኮ ነው የምትበላ። ዲጂዬ እኔ ምርጥ እንደ ህፃን ልጅ እኮ ነው የምታለቅሰው። በእናትህ ጡጦ ይዘህ ምናምን ማባለ ታሳዝን እኮ በቃ እናቴ። ካሽቲ አስገቢ በእናትህ አንተ ጃፒ አስገባው እንደ ያለኝ ጅቦ መውረድ አለብኝ ለማስገባት። እሺ አንቺ አስገቢው አላችሁ እኮ ሞዴሬተር ሁላችሁ። ቡላላ ካልወረድን አናስገባውም አንችልም። ይላል ቡላላ አላከም። አዲስ ህግ እኮ መጥቷል። ገስት ላይ ቁጭ ብለሽ ሰው ማስገባታችን። ኦኬ ስሚ ታሽት በቃ 4 ኪሎ ግን ዛሬ መጫወቻ አደረገችልና ስትስቂ ነው የሚያምርብሽ። የምን አባቱ ለቅሶ ነው? የምን አባቱ ሀዘን ነው? ምን ሆና ነው? ግን በጣም ብልጠቷን አይተዋል። በአሁኑ አይላሿን አስተካክላ ነው የገባችው እና በቀደሙ እኮ ዱብ አለ የግራ አይኗ። እንትን ነው የባለፈው አይላሿ ተንጠልጥሎ እንዲህ ስትናፈጥ አፍንጫ ውስጥ አልገባ። አንተ ምን አሰባ እንደምታለቅስ ቀጠሮ ይዘን ታውቃለህ። እኛም እየቀመቀምን አብረን ብናላቅሳት አሪፍ ነው። ገብተን መቼ ቅዳሜ ይመችሻል? ማማ መቼ ይመችሻል? አርብ ቢሆን አሪፍ ነው። ኧረ አርብማ ሰክረን አናለቅስም። ጁማ ነው ሰላት አለብን። አንተ አርብማ ታፕታፕ ቅዳሜ ይሻላል። ቅዳሜ አሁን ደግሞ ሀዘን ጥሯል። እኛውን ስሚኝ ልጆቻችሁን ጥላችሁ አባባይ ሆነን እንቅር። ተይ ግን አባባይ ሆነን እንቅር። በጣም ደግሞ ረጅም ሰዓት እንዳለቅሽ አይንሽ ያስታውቃል። ከዚህ በላይ ማለት በጣም እንዴ ብዙ ሰዓት ጃፒ ቁጭ ብሎ ሲያስለቅሳት ነበር። እኔ መጥቼ ትንሽ በገጋ በኮመንት አይዞሽ ይላታል። ታሽቲኮ አይ በጣም የሚያሳዝንባት የዋህ አባት ነው። ኧረ ቀሽቷ እንዲማ መሆን የለብሽም። አለ ሀዘን ምን መሰለሽ ማማዬ መጸለይ ሀዘን አይደለም እኮ ጃፒ ምንድነው የምሰራው? እናንተ ሰዎች ምን እየሰራው? ቡና መጠጫዬን እዚህ እናንተን እያወራው ፔርሙዝ ይላል እና ቆይ በቃ እንደዚህ አይነት ጥበብ የሆነ ነገር ዳዊት እዚህ ነህ እንደነዝ እና ስናወራ እርጋታችን፣ ትህትናችን፣ ፍቅር አሁን ጃፒ ነጭ ቅማል የምትባለውን ሴትዮ አከበርናት፣ ሰቀልናት፣ ከፍ አደረግናት። ቆንጆ ነሽ፣ አለባበስሽ፣ ጡትሽ ራሱ አልወረደም አላት። ሆን ብለን እኮ ነው አውቀን እኮ ነው። እሷ እንዲህ ደግፋው ነው የምትመጣው በጡት ማስያዣ። ደረትሽ ያበራል፣ ያብረቀርቃል። በቃ አፍንጫችን ሊወጥ ማንሆን ከዛ እና እንዴ አይባልም ኖር ነው ስራ። እኛ እኮ ሐረር ላይ እኮ ሰፈር መጠቆሚያ ነው። እናተን እና በግራ ገባ፣ እናተን እና በቀኝ ውጣ። እኛ ጋር ነውር ነው። እኛ ጋር ይኸው የሐረር ልጆች ካላችሁ ይሄ ነውር ነው አይባልም። እናተን እንዲህ አይባልምና ጃፒ አሁን መልስ ሊመልስላት ነበር። እንደው እኔ ያውም ገፋፋሁት። ጃፒ ቪዲዮ ላኩለት። ይኸው እየሰደበችን የሆነ ነገር በልስለው እግዚኦ መሐረኒ ክርስቶስ ከእናቶቻችን ጋር መሰዳደብ አንደኛ ነገር ኃጢአት ነው አለኝ። እሺ እንጂ ጃፒ ልብ ገዝቶ እንደዚህ የቆረቆሱ አሮጊቶች ጋር መነጋገር ልክ አይደለም። የሰው ልጅ አወራ ተብሎ አይወራም። ማይንድ ታች ቶኪንግ ይባላል። ጭንቅላት የሚነካ ንግግር ለማለት አይ የተማረ ሰው ጋር ስትሆን እንደዚህ በስድብ አይደለም። እናት እንዲወርዳ እንዲሰቃ አሁን እሷ የተሳደበችው ስድብ እናቴን ከአንድ እናት የማይጠበቅ ነው። ሴት ልጅ ደግሞ ቆይ ወላ اليوم خميس ما فيش جمعة خطبة ده شنو مالك يا زول ዛሬ ነገ ነው ጁማ አንድ ቀን የሚቀድማ ጋር አለ እንዴ? አረኛ ነው አሜሪካ ወደ ኋላ ናት። አሁን አሜሪካ ዛሬ ምንድነው? ሮብ ማታ ነው። እኛ አሁን ሐሙስ እንዴ እንጂ እሺ ቆይ አንዴ ገስት ላይ በኋላ ላይ ያስገባችኋለሁ። ትንሽ ሰው ጋር እንዴት መነጋገር እንዳለባችሁ ላስተምራችሁ። ተጅዬ ማአረይ ተጅዬ የኔ ምርጥ የኔ ቅመም ማኪዬ ሉዋምዬ ኮፒ ሊንክ አድርጉልኝ። እንዴ 2000 ምናምን ገባ።
ፍቅር አሁን እኛ ስናወራ የነበረው ምንድነው ከአንድ አምላክ ውጭ ሌላ አምላክ እንደሌለ አንድ ነብይ ነው እሱም ነቢያት በዚህ ዘመን ውስጥ ላይላኩ በዚህ ዘመን ውስጥ አይደለም ነቢያት የሚወለዱት ሰዎች ደግሞ አጋንንቶች ናቸው ይላል መጽሐፉ እንግዲህ ነብይ ነኝ ብሎ የሚመጣው ሁሉ ሐሰተኛ ነብይ እስከሆነ ድረስ የሚያወራውንና አንቀሳቀሱን ተመልከቱት ይላል እነሆ ነብይ ደምሳሽ ነብይ ነኝ ብለው ሲመጡ አእምሮአዊ ጭንቀት እንዳለባቸው ያስረዳል ይላል መጽሐፉ ነው የሚለው ይሄንን አሁን ጃፒ ባስገባ በደንብ ያብራራል ነብይ እንዴት ነው ጌቢጫት እንዴት ዋሉ አያጅቡ ሰላም ነው ኡጋንዳ እንዴት ነው ኡጋንዳ አያነብሪትን አይተዋታል በዚህ በኩል እርሶ ደግሞ መንግስትን በመቃወም ዘንድ አንድ ነብይ እንሆ ለህዝብ ይጸልያል እንጂ መንግስት ይቃወማል አይ ዝም ብለህ ትደግፋለህ የራሱ ሰዎች ናቸው ኦርቶዶክስን ከፈለ የከፈላቸው ይደግፉታል እኔም እርሶ ፍቅሪዝም የሚል ሃይማኖት አለዎት እንጂ ኦርቶዶክስ ተከፈለች ሙስሊም ተከፋፈለች ምን አገባውት ሁለተኛ የመጀመሪያው እስራኤላዊ ኢትዮጵያዊ መኪና የምትነዲያ እናቴ የዚች ሴት እኮ አይነገርም አሜን አሜን ታሪክ ጀርያ አጣጣብኝ በእናትህ ኧረ ጅቦ ቆይ አሁን እናስጠንቅቀውና የማያቸው ከሆነ እናጫውተዋለን ካለበለዚያ ሌላ ሰው ለማ የምታጫጫብኝ ከሆነ ካንተ ጋር ልጫወት ፍቅር ይዘህ አንተ ኧረ እባክህ ነው ሰው አትረብሽ ቋንቋራይን እንኳን እንደዚህ አላስጮችብንም ይቀልዳል እንዴ 1000 ምናምን ሰው ለጆሮ እንትን ይፈልጋል ያሟል እንዴ ስማ ግን እድሜያቸው ትንሽ ገፋ ያሉ ሰዎች እና ከን እንደዚህ ቱን ብለው መሳደብ ያቆሙ ሲጀምር እኛ ነን ባለጌዎች እናቴ ትሙት ጃፒ ይሄ ማህበር አዋዋላችን ከትላልቅ ሴቶች ጋር እድሜያቸው ከገፋ አስተሳሰባቸው ካረጀ ከዛገ ቆይ ስማ 1000 ምናምን ሰው አለ ይሄን ደውል እያንኳኳ አትረብሽ እንዴ የተማረ ሰው አለ እዚህ ምን ሆነ ነው ከ600 ተነስተ 1000 ምናምን ስገባ ራስ ነቅለት ወጣለህ እንዴ አትረብሸን በቃ አታንኳኳብን አታንጫጫብ አታጫጫም ማውራት መጫወት ምናምን ነው የሚፈልጉት እንጂ ማንም ደውል እንዲያንኳኳበት አይደለም እንዴ ምን አገባ ይሄ ሃይማኖቴ ነው ናቋቋቋ ለብቻ ሄድና አምልካት አይደል 2000 ምናምን ሰው አለ እናከብራለን ማለት 1200 ሰው ቁጭ ብሎ በዚህ ሰዓት ማዳመጥ ነው የሚፈልገው ሰላም ያለው ነገር ያንተን ደውል መስማት አይፈልግም ትጂዬ ማሪ ስማ ቀድም ሰማከ እንትና ጋር ስማ አሁን ይኸው ማህበራችን መስተካከል አለበት ይኸው ከሴቶች ጋር መዋል ካለብን ከ28 ከ25 በታች አረ እስከ 30 እና እነዚህ ከ35 40 ምናምን የገቡ ሴቶች አእምሯቸው የዛገ ነው በዛ ላይ ጭንቀት አለባቸው በዛ ላይ ሶሻል ሚዲያ ላይ ምንም ነገር የቀየሩት የለም ትናንት የመጡት ሰዎች ናቸው ህይወታቸውን ቀይረው በሶሻል ሚዲያ ላይ አላየም እንዴ ሄሊኮፕተር ላይ ሲወጡ እንትን ላይ ሲወጡ እነዚህ ያንን እያዩ ጊዜያችንን እንዴት እናቴ ትሙት ቂም በቀል አለባቸው ከማንም ሰው ጋር ተስማምተው ማውራት አይችሉም እንዴ እንደዛ ስትሳደብ እንደዛ ስትናገር አር ዩ ሲሪየስ ከባድ ነው ጅቡ እና ቁጭ ብለን ታዲያ እንሰራለን ነውር ነው እናቱና እንዴት ነው እናት የምትሰ አቤት እዚህ ቤት ያለ ስርዓት አቤት አነጋገር አቤት ዕውቀት ይለያል እሺ ቡላላ ሐሳብ ስጥ ምን ሐሳብ ሰጣለው እኔ በዚህ ሐሳብ እስማማለሁ ተጠቅቻለሁ እንዴ አበዛችሁ እናቴ ትሙት የሆነ ጎበዝ ነሽ ታወሪያለሽ ምናምን ብለን ስንሰቃቅላት የሆነ የሚደብር ሙድ ማራመድ ጀመረች አሁን መሳደብም አልነበረባት ምን ይላቀሳስር የሆነ ነገር ብዬ ነበር ጃፒታው እግዚአብሔርን ፍራ ተገጸጽ በራሷ ልሳን ራሷን ተልፋ ትወድቃለች ምናምን አለኝ የሆነ መንፈሳዊ ነገር ታውቃለህ ጃፒ ነክ ነገር ጃፒ መንፈሳዊ ነገሩ በደም ጠንከር ያለ ማቀደም እንትና ጋር ዮኒ ማኛ ጋር ገባውና ኮፍያ ሰጠዋለሁ ጂጂ ነበረች ይሄ ቀኑን ይጠብቅ ሰሞኑን ታያላችሁ የጃ መልክቻለሁ ህግ ሲቀጠው ግደሙ ለሷ ብቻ ነው እንዲህ ህጉ የሚሰራው ከሰው ሲጥዩ ጋር መነካካት ራሱ እንዴት እንዳስጠለኝ በቃ እንትና ጋር ህጉ ሰራ ያለውና
ከትልልቅ ሰዎች ጋር አቁመን ስናወራ ለማን ያሽራል እንደሚባለው ይው ጃፒ አንድ ነገር ልንገር እኛን ወደ ኋላ እየጎተቱን ነው እናቴ የሆነ ቦታ ላይ ስታክ አድርገዋል ገባ እኛን ወደ እነሱ ቦታ እየጎተቱን ነው እንዴ ወጣቶች ጋር ጠጋ ብለን እንዲ ወደ ሌላ ነገር እንዲ አስበው እስቲ አሪ ሲሪየስ ምንም አይጠቅሙንም እኮ ሲጀምር ጠቀሜታቸው ምንድነው ምንም የጠቀሙ ነገር የለም አብዛኛውን ጊዜ የሚያወሩት የሰው ተቃራኒ ነው የሰው ተቃራኒ ምንም አይነት ሐሳብ ይዘህ ብትመጣ ያንተ ተቃራኒ ይሆናሉ ጭንቀት ስላለባቸው ጭቅጭቅን ስድድብን ስለሚፈልጉ እንጂ አንተው መልካም ነገር የሰራው ይሆን እንጠራው ኑ ታረቁ ነው ስቱፒድ እውነቴ ነው እንዴ ነገር እንደዛ ነው ይቅር ተባባሉ ስለሚል ታውቃለህ እኔ ጥቅስ ጠቅሳለሁ አሁን ደግሞ አትወሱሰኝ እንዳልጠቅስ አይ በጥቅስም ግድ የለም ዮናስ ዛሬ የሪሰራን ቅጥቅጥ ነው ያረጋችሁ ቅጥቅጥ ዮኒ አዳዳት ቤት ማኛው አይኑ ይጠፋል ግን አንተ ልጅ ይወፈርክ ተመችቶኛል አዳምጥ አልችልም ተማጂ ስኳር እንዳይዘ ጅቦነት ስትመጪ ሚዜ ምናምን አታረግኝም እንደ ጀለስ ምን አልሽኝ አባቴ ተዘገበኝ እኮ ምንድን ነው የተዘገበ ሚስቲሽን ምናምን ነገር እኮ ተዘገበ ባለቤትህ አሜሪካ እንደምትኖር ባለቤቴ አሜሪካ ብትኖርም አሜሪካ የመኖር ሐሳብ የላትም አሜሪካ የሚኖሩ ሰዎች አንዳንዴ ያልተማሩ ናቸው ብዙ ጊዜ አሜሪካ ይማሩና አገራቸው ላይ ነው ማገልገል የሚፈልጉት አብዛኞቹ አገልግሎት አሁን ባልና ሚስት አሉ የልብ ህክምና የሚሰጡ አይታችኋል በየአመቱ ኢትዮጵያ የሚሄዱ እነሱ አሁን አሜሪካ የመኖር አይደለም ሐሳባቸውና ፍላጎታቸው አገራቸው ላይ መስራት አሜሪካ የሚቀረው ወይ ደግሞ አሜሪካ ኑሮዬ ብሎ እንትን የሚለው ያልተማረ ሰው ነው አብዛኛው አገሩ ላይ ምንም መስራት የማይችል አሁን አሜሪካን አንዳንድ ሰዎች ብልጦች ናቸው ይጠቀሙበታል ይሄዱና ይማራሉ በተማሩበት ደግሞ አገራቸው ላይ ላይሰንሱን ካገኙ በኋላ አገራቸው ላይ ማገልገል ይፈልጋሉ ይሄን ደግፋለሁ እኔ አዎ እንዴ በጣም መደገፍ ያለበት ጉዳይ አዎ 5 አመት 6 አመት ይማራሉ ምናምን ከዛ አገራቸው ላይ ነው ማገልገል የሚፈልጉት መንግስትም ጥሩ ቦታ እየሰጠ ነው አሁን ለተማረ ሰው ምናምን ታውቃለህ አጂውን ሳከሳ ጥሩ ቦታ እየሰጠ ነው ለተማረ እና ለምሳሌ ለማስሚዲያ አገለገለውስ ሶሻል ሚዲያ አንተ ምን ሆነ ነው 8 አመት ለምን መስፍን ፈይሳ ተምሮ ነው የተሰጠው ምን አልከኝ መስፍን ፈይሳ ስለተማረ ነው የተሰጠው ምን ተሰጠው የቀረውን ጠይቀኝ ምን ተሰጠው መስፍን ፈይሳ ዮኒ አንድ ነገር ልናገር ይኸውልህ በዚህ አጋጣሚ ጅቦ ዱባይ ነው የሚኖረው የወጣውን ህግ ታውቃለህ እንደው ትንሽ ፖለቲካ እንዳላወራ ያው ታውቃለህ እና ለዚህ ገባ አይ እንደ መስፍኔ አሪፍ መሬት እኮ ተሰጠው አሪፍ 3000 ካሬ ሜትር ይመቸው እውነት እንደዛ ማይጨርሰው አንደኛ ነገር ምን መሰለ ኢንቨስት ማድረግ ከቻለ ዶላር አሁን ከዚህ በፊት የሰበሰበው ዶላር አለ ይሁን ታስታውሳለህ አሁን ያን ዶላር ይዞ ኢንቨስት ከሆነ ይሰጠው አንተም እኮ ማድረግ ትችላለህ እኮ ብር ካለ ሀገር ላይ መንግስት የዛና ያልክም እንደ ሚስት ወስደዋለች እኮ የሱም ገንዘብ አልወሰደችው ወዲያው አይደል እንደ መኪና የቀየሩት ረስተዋል ገንዘቡን ሲቀበል በነጋታው ግባ ብላ መኪና አሜሪካ በካሽ የሚገዛ የለም እኮ ይሁን እሱም እንደዛ ነው እምልህ ብዙ ዳውን አድርጎ ነው የገዛው አይመስለኝም አረ እንደዛ ነው ብሮዬ እኔ እንጃ አሁን በጥራው አይሰማም ሀብታም ነው መስፍኔ ቢሆንም ግን በመንግስት ሳይሆን የሆነ ማለት የሆነ ራሱም ይኖራል ብዬ አውቃለሁ አረ ማሳ አለው እኮ ትልቅ ማሳ አለው እሱ የጤፍ ነው ከዚህ በፊትም ማሳ አለው ይሄው ቡላ ላይ እንገር ማሳ አለው ግን ማሳም ቢያገኝ ምንም ቢያገኛው የተወለደበት አካባቢ ነው እኔ አሁን ትግራይ ክልል እና ማሳ አዲስ አበባ ላይ ማሳ ሊያረግ ተፈልጋል እንዴ ጅቦ
አዲስ አበባ ላይ አሁን ወደ ፖለቲካ ሊያስገቡኝ ነው። በቃ እኔ ይብራብኝ ዮናስ እኔ አሁን ፖለቲካ ተናለ ሌላ ጨዋታ እናምጣ። ሌላ ጨዋታ ጃፒኮ ተቀያየመ ከሆነ ሰው ጋር ከሄለን ጋር አው ናቀችው። አጠፋች። እሷ እንኳን አጠፋች። እኔም ነበር ይሄው ቡላ ላይ መሰከረ። አጠፋች። ንቀት አይደለም ቢናቀችው እንዲህ ከጎኗ ቆሞ የነበረ ሰው ሄዶ ሊጎበኝ የነበረ ሰው ተናቀ። ወንድ ልጅ ተናቀ። ንቀት እንኳን አይመስለኝም። ምን ትላለህ? ይኸው ጃፒ ሰው በዚህ ጉዳይ እያወራን ነበር እና ማህበራችን ከዚህ በኋላ የምንቀርባቸውን ሰዎች እድሜ እያየን ተባብለናል። ገባ ትክክል። በሄለን ቦታ ቤታዮን አድርገን ለመቀጠል አስበናል። የቤታዮ እድሜ ግብዳ ነው እንዴ? አልገባኝ። ኖ ትንሽ ልጆች ነው የምንፈልገው። ኦኬ የሚመጥን በእድሜ ምናምን ታነካካኝ አራዳ እኮ ነሽ። ግን አይ እንደ ያልከውን ሰምቼ ነው። ሄለን ወጣት ቤታዮ ስትገባ እድሜው ተወዛግቤ ነው መጠየቅ። እድሜ መቀነስ አለብን። ትላልቅ ሰዎች የኛ ሊቀመንበር ሊሆኑ አይገባም። ወጣት ይቀነሱ፣ በእድሜያችን ሊቀመንበር እናድርግ እያላችሁ ነው። ትክክል። አይ አሪፍ ነው። አይ ለብቻው ለራሱ እንኳን ይቅርታ መጠየቅ አለበት ቢያንስ ለብቻው። እኔ ነው ይቅርታ እኮ አለች። እኔ ልናገር ፈልጌ አይደለም እና ስላናደደኝ እሱም ባህሪ አታውቅም ምናምን አለች እኮ። የኔም ባህሪ ጃፒ በሁለቱ መሀል መግባትም አልነበረብህም። እኔም አልነበረብኝም። እንደ ጨቅጭቆ ሊደፋኝ ዮናስ ራሱን ችሎ ጨቅጭቆ ሊደፋ እኔ አንጨርጭሬ ደፋልሃለሁ አታስብ። ቢቻል ሀሳብ ማድረግ ዮኒ ቤትም እየገባ ያው በእድሜም በ2 ዓመት ብቻ ነው የሚበልጠኝ ብላለች። ሰምተሃታል? ቢቻል ሁለቱም ቤት እየገባ ታብታብ ማድረግ እንጂ ማስታረቅ እና መሄዱን ወስናል። አሁን ምንም አላስታርቅ። የት ነው የምሄደው እንዴ? ኖርዌይ ሄጄ ፉን እንላለን አብረን ቀበቅማለን ስትሉ አልነበር እንዴ? ጨዋታ ነው እና አሁን ምን መሰለ ባይዘው ዱባይ ሄጄ ጅቦን አግኝቼዋለሁ። ቡላላ እኔ ኢትዮጵያ ስለማልገባ ኡጋንዳ አምጥተን ቡላላ አባቴ ካናዳ ነኝ ጃፒ ካናዳ ተካልኩ ነው። ቡላላ እኮ ስንቱ ሙድ ይዟል ካናዳ ነኝ ብሎ የሆነ ሰዓት ካናዳ የሆነ ሴትዮዋ የሆነ ሰዓት ገብቶ ነበር እኮ ለሆነ ጉዳይ ሄደና ተንከባከባት አለኝ። ዮኒ ምን ይለዋል? ቶሮንቶ ታዲያ ደግሞ የሚገርም የካናዳ ከተማዎቹን በደንብ ያውቃል፣ አጥንቷል። ከሙቪውን ከምን አይታወቅም። ምን አይነት አጀንዳ ይዘህብኝ ነው ከሉኒት ጋር የመጣው ዮኒ? አንድ ነገር ግን ቅር ብሎኛል። እኔ ምኑ? ዛሬ ስታወሪ ስሰማሽ ነበርና ሩዝ ቀቃዮች ምናምን ስትል አንድ ሰው ጋር ነው። ኖ ወዴት ነው የምትሄደው? ወዴት? አረብ ሀገር አንዷን ነው። አትሄድም፣ የትም አትሄድም። ራሷ ነው የተናገረችኝ፣ ራሷን ነው የቀቀልኳት። አለቀ። ግን አብዛኛው ሰው ሩዝ ቀቃይ ነው። እኔም አሁን አይመለከተኝም ስለሌላው። እኔን ስላለችኝ ከሩዝ አውጥቼ እንዲያውም ድንች አስቀቅላታለሁ። ይሄ ነው ታሪኩ። ወዴትም አይኬድም። እንደዚህ አንድ ሰው ነው። ብዙ ጊዜ ግን ሴንሲቲቭ ነው። አሁን ሩዝ ቀቃይ ሲባል ታውቃለህ። የአረብ ሀገር ጀማ ደግሞ ከባድ ፖለቲኮች ጭውት ገባኝ እዚህ ጋር ነው አባቴ። አሁንማ የትም መሄድ አያስፈልግም። እዚህ በርገር በሊታ ምናምን አይደል የሚሉት እንዴ? አይሞቀን አይደል? አንዳንዴ ምን እያሉ ነበር መሰለ፣ እዚህ ሰው በስራችን ለምን እንወቀሳለን? የሚባል የለም። የምን ስራ ሳትሰራው ነው እንደምትወቀሰው? የለኝም ማለት የለኝም ተባለ። ሲኖር እኮ ነው የምትወቀስ። የላት ማኝ ሌላው ማንቀሳሰር ይቻላል። ማኝ እዚህ ከባድ ሚዛን ነው። ግን ሩዝ ባትላቸው አሪፍ ነው። አይሻልም? ቂንጬ ይባላል። ቂንጬ ሆነልን። በሚበላ ምግብ ባነጋገር ጥሩ ነው ብዬ አስባለሁ። ምን ይሁንልህ? በርገር ይሁንላቸው።
ለተናገረው ለአንድ ሰው ነው መልስ የተሰጠው። አይ እቺን ፖለቲካ ተውና ሌላ አለ የምትጫወቱት? ምን ፖለቲካ አይደለም እንዴ? ምን ፖለቲካ ነው እንዴ? ሌላ ከሌለ ሌላ ቦታ ሄዳችሁ ፈታ ማለት ትችላላችሁ። ሌላ ጨዋታ ካላችሁ መጫወት እንችላለን። ያው ብዙ ጨዋታ ወደ ፖለቲካ ስለሆነ እኛ ደግሞ ፖለቲካ ምናምን አቁመናል ከፈጣሪ ጋር። እንደ ፖለቲካ እንዳላቆምክማ የሚያሳየው ያረከው ስክሪን ሴቨር ወይም ደግሞ ግሪን ስክሪን ይናገራል። ምንድን ነው እስቲ ንገረኝ። ኢትዮጵያን ህዋ ጨምዶ እንዳነቃት ነው የሚያሳየው እዚህ ጋር። እሷስ የዋጠችው ምንድን ነው? እሱ ብቻ ነው የሚታይ። በቃ የዋጠች በስሱም ደግሞ ኢትዮጵያ እኮ ታው ወያኔን ውጣታለች የሚል ነው መልእክቱ። ተላቀቁ ግሪን ስክሪን አድርገህ ፖለቲካ አልወድም ማለት አይከብድም። እኔ አሁን ይሄ ምን አይነት መልእክት መሰለ? አንተም አትጥም፣ አንተም አንገት አታንቅም። ቁጭ ብላችሁ ተወያዩ። አይላችሁበት ሁኔታ ላይ ተናንቀናል ነው። ሰላም አውርዱ፣ በፍቅር ኑሩ። ይሄ ነው መልእክቱ። ሌላ እኔ ዝም ድንገት ነው እንትን ያለኩት። እንዲህ ተናንቀው በሌላ ነው ቀይረው ወይስ ቡላላ ዘግበኝ። ይሄ አንገት ታንቆ ተውጦ ነው በሰላም ተነጋገሩ የሚል መልእክት ያለው። እኔ ግን የተረዳሁት መልእክት ትግራይን ኢትዮጵያ እያተረፈቻት ነው። ውጣ በወደ ውስጥ አስቀምጣ ከየመጣው ማዕት ልታተርፋት የታገለች ይመስለኛል። አረ ሰውየው ቀይርልኝ። ከየት ነው የምታመጣው? ይሄ ፖለቲካ አይደለም። አረ ይዱልኝ። ሚስኮች ማኩሩ ተከታተለ። አስዋል ሪካርድ ሲደረግ ከቂጥ ጋር ከዛ በላቲናኞ ስፓኛኞ ስለሚል ማነቶ ኮሮማቶ ወላለፈው ነበር ይዛ ላንተ ወይ ማኞ ጨንቆት ነበር። ለመውጣት ምክንያት ፈልጎ ነው። እባክህ አልተመቸውም። ሩዝ ብለህ ከታዲያ እንዴ ወጥፈው መውጣትም ፈልጎ ነበር። ይመቸው። ለማንኛውም ቅዱሳን ሊሆን ትንሽ አልፎ አልፎ ካልሆነ በስተቀር እኮ ያው እኛም የጌታ ሰዎች ሆነናል። ዘመንዬ ስለ እኑ እያለ ነው። ምእመናን እውነቱን ነው። ዘመን ወንድሜ የቴሌግራም ግሩፓችንን ተቀላቀሉ። መርዳት የምትፈልጉ ሰዎችም እኑዬን አግዟት። አንዳንድ እህቶቻችን ደግሞ ቪዲዮ እየሰራችሁ ነው። እናቴን በጣም መመስገን ሰዎች አላችሁ። እኑዬ እግዚአብሔር ከፍ ያርግሽ፣ አላማሽን እግዚአብሔር ያሳካልሽ። ማገዝ የምትፈልጉ ሰዎች ገብታችሁ አግዙ። አቶ ጃፒ በዚህ እንትን ኪዱም ተቀላቅላለች ታውቃለህ? ኪዱም ሀሳብ አስተያየቷን ሰጥታ እንደገና ጀለሷም አግዛለች። እናቴ ጃፒ በተለይ አንዳንድ ስድቦች አሉ፣ በጣም ሰቅጣጭ የሆኑ ስድቦች አሉ። ታውቃለህ አይደል? አንቺ ሞዴሳም አንቺ ፔሬዳም ይሄ ስድብም ሊሆን አይችልም። እና በዚህ ዙሪያ ላይ አሪፍ ስራ ልሰራ እያሰበች ነው። መስራቱን ብቻ ሳይሆን ሰውንም አለን እያለን ቴሌግራም ደግሞ ጅቡ ተቀላቀል፣ ቴሌግራሙን ተቀላቀል። ባዮ ላይ ገብታችሁ ተቀላቀል። አሳያችሁ እንትኑ የት አለ? አሁን መርዳት እፈልጋለሁ ያለው ማን ነው? ፎሎ አድርጋት፣ ፎሎ አድርግ። የምትረዱበት ካሻፕ፣ ዜል፣ ፔፓል፣ ጎፈንድሚም ተስተካክሏል እና እዛ እየገባችሁ ይኸው ብዙዎቹ እዚህ ጋር ኮፒ ፔስት እያደረጉት ነው። ስለ እናት /23 ብላችሁ ገብታችሁ እንትን በሉ። ቆይ እስቲ እየተጫወትን እንዬን እናግዛታለን አይደል እንዴ? ጃፒ አንተም አንድ ቀን ቤትህን ከፍተህ ቤተሰቦችን ሰብስበህ አሁን መስከረም የቀረው 1 ወር ከ10 ምናምን ቀን ነውና መስከረም ላይ ትገባለች። ስትገባ አሪፍ ነገር እንድትሰራ ቴሌግራሙ ላይ ቪዲዮ ትለቃለች ምናምን፣ እዛ ሄዳ ያለገችውን ነገር ማለት ነው። አንዳንድ አሪፍ ሰዎች አላችሁ ደግሞ ስማችሁ እዛ ዝርዝር ላይ አለ። ዞላ ያባቴ አንቺ ምርጥ ሰው ነሽ።
በቃሉ የሚገኝ ሰው ነው። እናቴ ትሙት የሆነ እርዳታ ላይ ወዲያው በቃ መልስ የሚሰጥ ሰው ነው። ወሬ ያበዛ ምን አይል እናቴን አንዳንዱ እኮ ዘብሎ ገብቶ በቃ ሲለፈልፍ ይውላል። መርዳት የሚችል ሰው እንዲህ ነው በቃ ይገባል፣ ይረዳል። ከዛ ይረዳል ብሎ የሚያስቡ ሰዎች ደግሞ ጅቦ ካሉ ይግቡ። አንዳንድ እናስገባለን። የሚያግዝ ሰው ብቻ ካለ እናስገባለን። ትንሽ እንጫወት ብዬ ነው። እኔ በኋላ ላይ እየገባችሁ ማገዝ የምትፈልጉ ሰዎች ወሬ እንዳታበዙ። እኔ ማገዝ እፈልጋለሁ። ማገዝ የምትፈልገው በምን ዙሪያ ላይ ነው? 4-5 የማገዝ እንትን አለ፣ የምትረዳበት መንገድ አለ። አንዱን መርጠ መርዳት። አንቺ ቢስ ነው ጥፍርሽን አትቢ። ጠጉርሽ የራስሽ ነው ቀጥለሽ ነው ማየ ቀጥዬ ነው ለዲስ ሲልናት የት ነው የምትኖሪው? አለምየዋ ኢማራት። የማራት የራስሽ ነው የምትሰሪው ተቀጥረሽ? ሐሳቢ ስንት ነው? 80 ብር ነው ውዴ ተቀጥሬ። እሺ አካውንቱ ያንቺ ነው ወይስ የቀጠሩሽ ሰዎች? የራሴ። በሉ ፎሎ አድርጓት። እንዲህ አይነት ሰራተኛ ሰው እስቲ እናቴ አድራሻሽን ምናምን ንገሪያቸው። እድሉን ልስጥሽ። አድራሻ ዱባይ አጅማን የሚያቱ ኮት ስትሬት ምገኘው። መምጣት መግዛት የምትፈልጉ ቁጥሬ ፕሮፋይሌ ስራ አለ። መምጣት ለምትፈልጉ ደግሞ ሎኬሽን እልክላችኋለሁ። እየመጣችሁ መገበያየት ትችላላችሁ። አሁን ያው ጃፒ የሆነ ጥያቄ ጠይቃታለሁ። የፊቷን አክሽንን እንይ። ስሚ እህቴ ያው እያወራን የነበረው ስለሆነ ጉዳይ ነበር። ማሪዋ ምን ስለ ሞዴስ የምን ሞዴስ? ሞዴስ ነው። አይ አፈረች። አያችሁ እናቴ ትሙት ብዙዎች ምን ነው አያሳፍርም እኮ የኔ ቆንጆ። ጠይቃ ያጅቡ የምታፍር ከሆነ ደግሞ ተዋት። ለምን ነው የምታፍሪው እንዴ? አስረዳት በትክክል እህቴ። ይኸው እኔ አይደለም መጀመሪያ ያለውን ነገር እኮ ለማየት እኮ ነው። ይኸው የሆነች እህታችን ገጠር ለሚገኙ ሴት ተማሪዎች ሞዴስ ማድረስ ትፈልጋለች። ማስተማር ማሳፍር ነገር መሆኑ ገባሽ? ሞዴስ አሁን ለምሳሌ ፔሪድ ላይ ሲሆኑ ትምህርት የሚቀሩ ሴቶች አሉ። ሞዴስ ምን እንደሆነ የማያውቁ አሉ። ፔሪዳቸው ሲመጣ የወንድማቸውን ሱሪ የሚለብሱ አሉ። ታውቂያለሽ ይሄንን ገጠር ላይ? አፈረች። አያችሁ ይሄ ግን የሚታፈርበት አይደለም። እሺ የኔ ቆንጆ አየ ሴቷ እንደዚህ ካፈረ ወንዱ እኔ የሚታፈርበት ምናምን አይደለም። ግን ገበና አይደለም ይሄ ነው። ዋ ይሄ ተፈጥሮ እኮ ነው። እንደዛ ነው ማስረዳት ያለብሽ ነው። አትበይ ስሚ የኔ ቆንጆ ይሄ ገበና እኮ አይደለም። ነው እሷ ትፈራለች። በቃ ሌላ ሰው ጋር ብትወያዩ አይሻልም? ያጅቡ እቺ ደግሞ በቃ እንዳትፈራ አድርጊያት። እሺ እኛ እንወጣለን። የዚህ ስማ ቆይ ሁሉ ስሚ 200 ምናምን ሺህ ሰው እየተከተለሽ የዚህን ሁሉ ህዝብ አይን ሳትፈሪ በሚደርስብሽ በደል ላይ ገባሽ? ሰዎች ግንዛቤ ገበና ያደርጉታል፣ ወንጀል ያደርጉታል። ልክ እኮ አይደለም። ማነው ሰርኬ? አቤት እንዴት ነሽ? ስለ ሴቶች ዳስላደስ ስናወራ እናንተ ስለራሳችሁ ማውራት እንዴት ገበና ትሉታላችሁ? እሺ እናወራለን፣ ግን ማለት ነው አንዴ ያዳምጡኝ ማለት ነው። ቡላላ ጃፒ ያያችሁ ማለት ያቺ የምትረዳዋ ልጅ ማለት ነው ሄዳ የምትረዳ ከሆነ እኛ ከጎኗ ነን። በቃ ጎበዝ ልጅ ደግሞ እንደዛ አይነት ነገር ለመወያየት በቃ የምትፈራ ነች። እኛ ደግሞ መፍራት የለባትም። ሴት ልጅ ነች። በሴትነቷ ኮርታ አዳምጪኝ። ምንም የሚያሳፍር ነገር የለውም። ያውም እሷ የሚያፍሩ ሴቶችን ማስተማር አለባት። ገባሽ? ማስተማር አለባት። ይሄ ኃጢአት፣ ወንጀል፣ ገበና አይደለም። እሺ እሺ ልጅቷን ለምን አላስገባሃትም? መሻያጅቦ እምትረዳው ልጅቷን ትገባለች። ገና አለች ይመችሽ። በቃ ከታች የኢትዮጵያ ምናምን የምትሉ አለች። እያየህ ነው ግን ምን ያክል ኃጢአት እንደሆነ
ኃጢአት ከሆኑ ሳይሆን እንትን ነው የሰው ልጅ በየሀገሩ ባህል ባለበት አካባቢ ባደገበት ማህበረሰብ ያወራር ስልት አለው። ገብቷል። በእንደዚህ አይነት ስልት ነው ልታወራት የምትችለው እንጂ ቀጥታ ስትመጣባት ስታወራት ታውቃለህ። አንተ መቼስ ኖረሃል። እያየ እየተሽኮረመው ይሄ ነው መቅረት ያለበት አጃቢ ሲመጣንም መሰለኝ ከትምህርት እኮ ይቀራሉ። ታውቃለህ አይደለ? ሲመጣባችሁ እናንተ ራሱ ልጅቷን መረዳት ነበረባችሁ። ያልተረዳኸው ምን መሰለህ? አሁን ለምሳሌ እሷ ባደገችበት አካባቢ እንደዚህ አይነት ነገር እኮ ይወራል፣ ያስተምሯቸዋል። ግን የሚወራበት መንገድ ቀጥታ እንዲህ ስትጠይቃት ያሳፍራል። ገብቷል? ቀጥታ አይጠየቅም። ለዛ ነው ያለችው እንጂ ማፈርም የለባቸው። ምንም የሚያሳፍር ነገር አለ? ይሄንን በደንብ ማስተማር አለብን። እናቴን ጃፒ እሱ ብቻ እኮ አይደለም ጅቦ አንድ ማስረዳት የለባቸው ግን አላዳመጥክም እንጂ እኔ ባስረዳታው ሰምቻለሁ። ከመጡበት አካባቢ አወራራለሁ ምናምን ብለህ አዎ እንዴ የአነጋገር ዘይቤ አሁን ሄደ ቀጥታ አሁን ለምሳሌ እኑ ራሱ በሆነ አካባቢ ለሄዳ የሆነ የተወለዱት እንትኖች አሉ። ጎጥ ይባላል። ጎጥ ታውቃለህ? አካባቢ ሰፈር አንተ ታውቃለህ? እዛ ጋር ገብተህ አሁን ለምሳሌ የሚባለው ቦታ ላይ የራሳቸው የሆነ ባህል አለ ጅቦ እዛ ገብተህ ያንተን ባህል የሚያንጸባርቅ ነገር መተህ ልትረዳቸው እንኳን ፈልገህ ብትጠይቃቸው ብትናገራቸው ሊቀየሙ ይችላሉ ነው። በምትሄድበት ቦታ ላይ እንደ ሀገሩ ባህል ነው ማስረዳት ያለብን ነው። ግን አሁን የተረዳሁት ነገር አንድ ነገር ነው። ሴቶች ራሳቸው በደንብ ማብራራት መቻል አለባቸው። አሁን እኛ ወንድ ሆነን እኛ ስንጠይቃቸው ትንሽ ይከብዳቸዋል ቶሎ ለመቀበልም። ለዛ ሴቶች ቪዲዮ መስራት አለባቸው። በቃ ከፊት መቆም ያለባችሁ ሞር እናንተ ናችሁ በእውነት በዚህ ጉዳይ ላይ። ምክንያቱም ገጠር ያሉ ሴቶች ምን ያህል እንደሚሰቃዩ ብዙ ነገር አሳይታኛለች አይቻለሁና እናንተ ናችሁ በዚህ ነገር ላይ ከፊት መሆን ያለባችሁ። ሴት ለሴት ይቀላል ለማስረዳትም ለመንገርም። ወንዱን ደግሞ ለኛ ወንድ ደግሞ እንዲንከባከቧቸው እንዳይጠየፏቸው ተፈጥሮ እንደሆነ ወንድ ደግሞ ለወንድ ይነካል። ወንዱ ራሱ ስራ ይብላ አይቀበልም። ወንዱን መሀይምነት ነው የወንዱ። የሆነ ሰዓት ላይ ታስታውስ ከሆነ እኛ ልጅ እያለን ይሄ እንትን የሚባል መጣ ተብሎ እኔ ሰማ ነበርና ወንድ ሄዶ ኮንዶም ለመግዛት ያፍር ነበር ታውቃለህ? በዛ በማፈሩ ብቻ ስንት ጤናውን እክል እንደሚገጥመው። ኧረ አንዱ ጓደኛ የዘበኛ አባሮታል ሌባ ነው ብሎ ሰው ሲገባ ሲወጣ እንዴት ብቻውን ለማናገር ፈልጉ በር ላይ ቆሞ ፋርማሲ ከሁለት ሰዓት በላይ ሲቆም ይሄማ ሌባ ነው ሲቃጠቅጡ ታዲያ ኮንዶም ግንዛቤው ቀስ ብሎ ይመጣል። ለልጆቹ መድረስ ካለበት እንደያ ሲስተማቸው ታደርስላችሁ ታግዛቸው። ሰው ያለውን ነገር መረዳት አለበት ያለውን ነገር ነው እንጂ እነሱንማ ቀስ ብለህ ማስተማርም ትፈልጋለች እኮ ታውቃለህ እኮ በሂደት ነው። በአንድ ጊዜ ቡላላ እኮ እንትን እያለን ምናምን ብሎ ጭራሽ ያወዳድራል። አንተ ሚዲያ ላይ አይን የበላ ሰው ነው። አይን ይብላ ግን አሁን ጃፒ አንድ ነገር ንገር። ግን ሚዲያ ላይ በደንብ መሰራት ቢኖርበት ሰዎች እንትን ያሉን ችግሩ እንዴ ይሄ ልጅ ሰው ያሰዳድባል ቤቱ እያስገባ አራት ነው። ወይኔ ጉዴ! አንተ ጃፒ ስሜን አታጥፋ። ወይኔ ጉዴ! በጣም ነው የሚያሰዳድበው። እንዳይገደል ምንድን ነው? ቆይ እንደዚህ ነፋው ግን የት ነው የምትኖረው አሉ። መሬት እንዴት መሬት ቻለች አልኩት ቅድም። ይሄ ነው አይ ኧረ በቪዲዮ ግቡ። ስማ በቪዲዮ የሚገባ የለም። አስገባው ደግማ አስገባው። አሁን ልጁን እንመክረው። ግብዳው ሰው ያስገባው ግብዳው ሰው እግዚአብሔር እንመክረዋለን እንጂ ምን እንደዚህ እንደነፋው ይነግረናል። በዛው ነው እንደዛ ሳይሆን እንምከረው። ስፖርት ይሰራል ጋርድ እኮ ነው መሰለኝ። ያሰዳድባል እንዴ በደንብ ነው የሚያሰዳድባቸው። ኧረ ይደብራል። ስድብ እኮ በቃ ኋላ ቀር የሆነ ፋሽን አለፈ እኮ የስድብ በቃ ስሜን አጣጥቶ ድሮ ጅቦ የሚያሰዳድብበት ጊዜ ቀረ። አሁን ራሱ አሁን በቃ አሁን ቬል ሱሪው ነው አልኮ ስድብ። ሄሎ ፎሲ አይ ሰላም
ውጫ የኔ እናት ምንድነው መደርደሪያ የምታሳይ? ስራ ላይ ይቅርታ። ሰላም ነው? እንዴት ነሽ? ከየት ነው? ዱባይ። ዱባይ ስራ እንዴት ነው? አሪፍ ነው። ተመስገን አምላክ። ኢትዮጵያ የት አካባቢ ነሽ? አዲስ አበባ። የአዲስ አበባ ልጅ። እስማ ጃፒ የምጠይቃት ጥያቄ አለ? ይኸውልሽ እህታችን አንድ ከትግራይ፣ አንድ ከኦሮሚያ፣ አንድ ከአዲስ አበባ 3 ነንና ተቀናጅተን እንዴ ምንድነው የሚያስቃት? ራስህን የአዲስ አበባ ልጅ ታደርጋለህ እንዴ አንተ? ወልዲያ የዶሮ ግብር ልጅ አይደለ እንዴ? ተው እንጂ ጃፒ ተው እንጂ። እሺ እንዴት ነሽ? ደህና ነኝ። ወጣ ብለሽ አውሪና። ኧረ በስነ ስርዓት አትፈሪ፣ እናቴን አትፈሪ። የአዲስ አበባ ልጅ ነሽ ታፍሪያለሽ? ስራ ላይ ስለሆንኩ ነው። ለዛ ነው። አንተ ግን ታውቃለህ፣ አዲስ አበባ ልጆች በጣም ያፍራሉ እኮ ታውቃለህ። እኛ ሼመኞች ነን። የገጠር ልጅ ነው እኮ አይኑን በጨዋጥ ወይ የመጣው እዚህ ሶሻል ሚዲያ ላይ ነው ያልኩት። እንዴት ነሽ? ሄሎ ሰላም ነው። ቡላላ የምጠይቃት ጥያቄ አለ ጃፒ እባካችሁ ሳታልፍ። ካይ ቅድም የጠየካትን ጥያቄ በቀጥታውን እሷን ብትጠይቃት። እሺ አሁን ውጪ መጀመሪያ፣ ቆይ የፊቷን አክሽን ውጪ። አሁን የሆነ ጥያቄ እንጠይቅሻለን፣ ግን በስነ ስርዓት ወጥተሽ እንዳትደባበቂ። ችግር የለም። ይኸው ሁለት ሴቶች ስንት ነው? አንድ ነው ሁለት ነው የጠየቅነው እና ስናወራ የነበረው በስነ ስርዓት ውጪ። ፊትሽን ማየት እንፈልጋለን። ኖ ፊትሽን ማየት እንፈልጋለን። ይኸው ስናወራ የነበረው ስለምን መሰለሽ? ቆይ በስነ ስርዓት እኮ በስነ ስርዓት ወጥተሽ ነው ዋናው እህታችን። እኛ አይንሽን እያየንሽ ስለሆነ አንቺ የፊታቸውን አክሽን ነው ማንበብ የምንፈልገው። ኦሬዲ ትጠይቂያለሽ ወጥተሽ በስነ ስርዓት 3 እቆጥራለሁ፣ ትጠይቃታለህ። በቃ 1 2 3 ጀምር። ይኸው ስንጠይቃቸው የነበረውን ጥያቄ አንቺንም እንጠይቅሻለን። ከዛ ምን አይነት መልስ እንዳለሽና ምን አይነት የፊት አክትሽን እናያለን። ስለ ሞዴስ ነበር የምናወራው። እየሰማሽ ነው? ስለ ሞዴስ ነበር የምናወራው። የሆነች እህታችን በገጠር ትምህርት ቤቶች ሞዴስ አይደርስምና ለነሱ ለማድረስ ነበርና አንዳንድ ሴቶችን ስናስገባ ፊታቸውን ክስክስ ያደርጋሉ፣ ያፍራሉ ምናምን። እንዴት ነው ፊቷ ጃፒ? እሷ ተጠቃሚ ነች። እውነት የአዲስ አበባ ልጅ ናት። እናቴ ትሙ ቀጥታ ነው የምትገዛው። አታፍሪም አይደለ ስትገዢ ምናምን? ካየ ጎበዝ ገብቷል። እንደየአካባቢው አንቱ ለዛ ነው እኮ። አይ ደስ ይላል። እና ምን መሰለሽ እንትን አንድ እህታችንን አበረታቷት ሴቶች። እኛ እንኳን ድምፅ ነው ልንሆናት የምንችለው እዚህ ጋር ሰው ሲሰበሰብ መልእክት ነው እና የምናስተላልፍላት። ሴቶች ግን እስከ መሆናችሁ መጠን ብትደጋገፉ። እህታችን ብዙ ዓላማ አንግባ እየተንቀሳቀሰች ነው። ቤቷን ከፍታ ትምህርት ስትሰጣችሁ እየሄዳችሁ ታፕታፕ በማድረግ ኮፒ ሊንክ በማድረግ አበረታቷት። እሺ ሶሲ እኔ ባዮ ላይ ገብተሽ ቴሌግራም ግሩፕ አላት፣ እዛ ጆይን አድርጊ። ስለ ሴቶች በተለይ ገጠር አካባቢ ትምህርት ቤት ሞዴስ የማይደርሳቸው ታዳጊ ሴቶች አሉ። እነሱን ለመርዳትም እና አሪፍ የሆነ ስትራቴጂ እና አሪፍ የሆነ ፕላን ነው ይዛ የመጣችሁ። ሴቶች እስከሆናችሁ ድረስ ሼር፣ ኮፒ ሊንክ ምናምን እያደረጋችሁ አግዟት። እሺ ቴሌግራም ግሩፕንም መቀላቀል በደንብ አለባችሁ። ገቡ በአቅማችሁ ማድረግ ያለባችሁን ነገር እንዳለ አድርጉ። ሁሉም ደግሞ ከይቅርታ ጋር ግን እንትና ሶስ በዚህ ዘመን አልተማርሽም? የህብረተሰብ ትምህርት ይህንን መጽሐፍ አታውቂው? 7ኛ የሰው ልጅ አመጣጥ ከዝንጀሮ ነው፣ ግን ተቃራኒ እየሆነ ነው። ከሰው ወደ ዝንጀሮ እየሄድን ነው። አሁን አመጣጣችን የተቀየረ ነው። ሶስዬ እናመሰግናለን። ሌላ ሰው እናስገባ እስቲ። እሺ እስቲ ቆይ ሌሎች ሰዎችን እያስገባን ከትግራይም ከምንም እያስገባን እንጠይቃችሁ ፊታችሁን እንዴት እንደሚያንኮሳትሩ ብሪጅስቶን እንጠይቃት እንዴ።
እንደውም እሷ ታግዝ በዛው። ቆይ ቲጂ ጓልሽራት ወይኔ መለሰች። ቲጂ ጓልሽራሩ ብሪጅስቶን ቆይ ብሪጅስቶን እንዳስገባት እስቲ። ከሁሉም ብሔር ነው የምንጠይቃቸው። ከኦሮሞ ሲሆን ግን ጂጂ እንዳትጠይቃት እሺ። ኦሮሞ ሲሆን ጂጂ እንዳትጠይቃት ለካ ብሔርን እየታደክ ነው። ሌላ ሰው ጠይቅ። ቆይ ጂጂም አለች። እናቴን ግን አላስገባትም። ይቅርብልሃል። አንተ ሴቶቹ ይጠፉ በእናትህ ጃፒ። አመሏ ነው ወይ? እስከዛ ግን ከታች ያላችሁ ማገዝ እፈልጋለሁ ይሄን ፕሮጀክት ገጠር ላሉ ሴት ተማሪዎች ፓድ እንዲሰጥ የአመት እገዛ አደርጋለሁ የምትሉ እየገባችሁ እርዳታ ማድረግ ትችላላችሁ። በፈለጋችሁት ሁሉም መንገድ ተቀምጧል። ለዛ ገብታችሁ አንዳንድ ቁጥር ጽፋችሁ እየገባችሁ ወደ እርዳታ ማገዝ ትችላላችሁ። ማገዝ የሚፈልግ ሰው አንዳንድ ቁጥር ያስገባ ማለት አንዳንድ ቁጥር ይላክ። እኔ አግዛለሁ የሚል ዝም ብሎ እየገባ ቱሪናፋውን የሚነፋ ሳይሆን በቃ እርግጥ አግዛለሁ ለእህቶቼ የሚል ሰው ካለ መግባት ይችላል። በዚህ አጋጣሚ እስከዛ ግን አንድ የቅድሙ ልጅ አንድ ያስገባው በእናትህ እንዴ አንተ ሰው ይሄን የሰማይ ስባሪ ነው የሚያክል ተው አታነካካን ከዚህ ጋር እንዴ። በዛ ላይ ዱባይ ነው ያለው። አዎ ዱባይ ላይ ሆኖ ያሰዳድብ። መርዳት የሚፈልግ ሰው አስገቡ ሞዴሬተሮች። እኑንም በዛው አስገባት እሺ። የኢትዮጵያ ከጠየቁ እሷ ስለምታውቅ ራሷ ተላከላቸው። በኢትዮጵያም በዜል በፔፓል ማስገባት የምትፈልጉ ዶክተር ናግባ አስገብቷል። ዶክተር በቀደም ቃል ገብቶልኝ እንጃ። እስቲ እኑናት የምታውቀው ዶክተራችን እኔ ነኝ ጎተት ወይ አባቴ። አብሶ ሴቶች እዚህ ነገር ላይ በደንብ ሳፖርት ብታደርጉ አሪፍ ነው። ትምህርትን ብትሰጡ አሪፍ ነው። አንዳንድ ቁጥር የጻፋችሁ ግቡ። እኔ ስባችኋለሁ። አንዳንድ ቁጥር አንተ ስማ ጅቦ ላብ ልዩ የምትባለው ውስጥ ሆና እንትን እያለች አብዳለች። አስገባት እስቲ። የት አለች? ውስጥ ነበረች። እንትን ነቻ እዛ በእንትን አትቀበልም። ልኬላታለሁ እንጂ አሁን በር ላይ ነች። ገባ የሀገር ቀምቀም አለ ውስጥ ገብታ አትቀበልም። እንዴ ጡቶቿን ይዛ እንደዚህ ታዘልላቸዋለች በእጇ። ምን ጡት ነው አንተ ደግሞ? የሆነ አንዳንድ ቁጥር የሚጽፉትን ሰዎች ሳባቸው። እሺ አንዳንድ ቁጥር የሚጽፉትን ሳባቸው። ጡትና ፎጣ ተንጠልጥሏል። ደግሞ ትዘልበታለች። ሰው እንደዚህ አይነት ጡት ይዞ ይዘላል እንዴ? መረጋጋት ነው ያለበት። አፍንጫዋ ላይ ደርሶ ይመለሳል። በሷ ቤት እኮ በቃ እያለች እኮ ነው። ኦኬ ሰማ ተዝናናች። እንዴት ነሽ? አለ አልሐምዱሊላህ ደህና። ያስገባ ምናምን ቃል ስትል ገብቷል አይደል? እንትና ጃፋር ራሱ ከሚዲያ ሰው ጋር የተቃለው በዚህ ቃል ይገባሉ። እልም ነው። አይ አንዳንዶቹ በቃላቸው ይገኛሉ፣ ወሬም ማያበዙ። እርዳታ ቴሌግራም ላይ እኮ እንትን የሞዴሬተር አስገቡ። ቴሌግራም ላይ ስማቸው ዝርዝራቸው አለ የሰጡት ምናምን እዛ ነው። አሁን ሲገቡማ ቃል ሳይሆን እኮ መንገዶች ስላሉ መንገዶችን ትነግራቸዋለች፣ እኛም እንነግራቸዋለን። ከዛ እዚሁ ማስገባት ዜል ፔፓል ካሻፕ አለ መርጣችሁ ነው የምታስገቡት። የኢትዮጵያም አላት። የኢትዮጵያ ደግሞ አቢሲኒያ አላት መሰለኝ። እሺ እንጀምር። ከማን እንጀምር? ሰሚራ ነኝ ቀድሜ የገባው። እሺ ያ ማገዝ ትፈልጊያለሽ? ኧረ አግዛለሁ። በምን? በቦክስ ነው። እንደዚህ አይነት ቀልድ አሁን ይመች። ሴት አይደለሽ? ወላሂ አውቄ ነው። ወላሂ ግን እኔ ግን ብዙ ጊዜ ደጋግሜ እየነገርኩህ ነው። በጣም ያሳዝናል። የሚፈልግ ሰው ካለ ቴሌግራሙን ብቻ ጆይን ያድርግ። እኑ ቤቷን ስትከፍት ይሻላል። እኑ ጋር ይሻላል። እዚህ እየቀለዳችሁ
መቀለድ ሪከርድ አድርገው እንትን ይሏል። እዚህ መሰብሰብ አይቻልም ስላሉ ዱባይ ቴሌግራም ጆይን በሉ። ማድረግ የምትፈልጉ ሰዎች ቴሌግራም ላይ እየገባችሁ አድርጉ። ቴሌግራሙ ጅቦ ባይል ያለ እኔ ባይል አለ። ከዛ ስትነኩት እኑ ደግሞ አሁን ትንሽ ቆይታ ቤቷን ትከፍታለች ወይ በኋላ ላይ እንደዛ ነው። ገባ ጃፒ እንዳትቀር፣ እናቴን እንዳትቀር። መቼ ነው? ዛሬ በቃ 1 ቀን 2 ቀን ምናምን እናግዛት አለው። እኔ እስከ መጨረሻው አግዛት አለው። አንተም ቡላላ ስንት ሰዓት ንገሩና ቤታዩንም ንገራት። የሆነ ቪዲዮ ትስራላት። አላማዋ ትልቅ ስለሆነ ንግድ ባንክ የለም አቢሲኒያ ነው ያላት ቅዱሳኖች። አቢሲኒያ ደግሞ ቆይ ግሩፕ ላይ አይቼ ልምጣ እንዴ? ቴሌግራም ላይ አለላችሁ፣ ግቡ። እኔ ባዮ ላይ አለ ምናምን አግዙ። አሪፍ ሐሳብ ነው ይዛ የመጣችሁ። ሐሳቧን ተረዷት። እህቶቻችሁን ነው የምትረዱት። ገጠር ያሉ እህቶቻችሁን ነው የምትታደጉት። አብዛኞቹ ስለዚህ አይነት ነገር ትምህርትም ያስፈልጋቸዋል። የመሽኮርመም እንደ ስድብም እንደ ኃጢያትም እንደ ነውር መታየት የለበትም። ሰላም አያጀቡ፣ እንዴት ነው? ሰላም። ባዩ ላይ ያደረገው የቴሌግራም እንትን እየሰራ አይደለም ነው? ይሰራል። ቴሌብር ወይም ምንም ካለ አቢሲኒያ ነው ያላት። ግቡ ይገው ስለናት አንዴ ልታሳያችሁ ትችላለህ በእንትኑ እንዴት መግባት እንዳለበት። እኔም ቢያለኝ ቴሌግራም ወደ ቴሌግራም ሊወስደኝ አልቻለም። ቀጥታ ሲነኩ ስለማያስገባ እንዴት እንደምትነኩ ቢያለኝ። ራስህን በትልቁ አድርገው። ስማ ጅቦ ወይ አባቴ፣ አሁን እስቲ ሰዎችን እያስገባ ሐሳብ አስተያየታቸውን ብንጠይቅ አሪፍ ነው። እንደ ቅድሙ ስለ ሞዴስ ምናምን ስለተለያየ ነገር ወደ ጨዋታው ብለን እስቲ ቆይ ራስህን በትልቁ አድርገውና ግን አንዴ ቴሌግራሙን ጅቦ አሳያቸው። ከዛ ወደዛ ትሄዳለህ። ያስገባ